አንድ ኩባያ ጸበል ይዤ ተሳልኩኝ ቅዱስ ሚካኤል ወይ አንተ ፈውሰኝ 10 ሳንቲም አመጣለሁ ጦር ሳይወረውር ጅራት ሳያጮህ 185000 ሰራዊት ቅዱስ ሚካኤል ጋት የምታክል ሰይፉን መዞ ቢያሳያቸው አርፈዋል በሳይል በምህረት በረዳትነት የሚስተካከል የለም ከድንግል ማርያም ውጪ በምድር እንኳን አረ ቅዱስ ሚካኤል ምበላ ተስተለው ሚበላ የሚሰጥ መልአክ ሚካኤል ስለ ማርማራ ለዋፌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ እየተባለ በአፈ መላእክት በልሳነ ሰው ሲሰለስ ሲቀደስ የሚኖር ቸርነት የባህሪ የሆነ አምላክ እግዚአብሔር ስሙ ከአጽራፈ ዓለም እስከ አጽራፈ ዓለም የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕት ወላዲተ አምላክ የእርሷም ስም የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን ደናግል መነኮሳት ይልቁኑ ዛሬ የምናከብረው ሊቀ መላእክት ቅዱስ ሚካኤል የእርሱም ስም የተመሰገነ ይሁን። ሚካኤል ብሂል መልአከ ምክሩ ለልዑል እያለ ታላቁ ሊቅ ብርሃነ ዓለም ቅዱስ ያሬድ ይናገራል። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ሚካኤል ማለት ሚ የሚለው ቃል መኑ ካ የሚለው ቃል ከመ ኤል የሚለው ደግሞ እግዚአብሔር ማለት ነው። ስለዚህ ሚካኤል ማለት መኑ ከመ እግዚአብሔር ማን እንደ እግዚአብሔር ማለት ነው ብለው አትተው አልተሳሰተዋል። ስለዚህ ነው ሊቁ ደራሲው እንዲህ ይላል ሰላም ለዝክረ ስምከ ምስለ ስመ ልዑል ተሳተፈ ወልደ ያሬድ ሄኖክ በመጽሐፈ እያለ የሚያነሳሳው ይሄ ነው ማለት ነውና በመጽሐፈ ሄኖክ ላይ የቅዱስ ሚካኤል ስም በመጀመሪያ ተጽፎ እናገኘዋለን ማለት ነው። መላእክት መኑ ፈጠረነ ባባይቴ መጻይነ ማን ነው የፈጠረን ከወዴትስ መጣን እያሉ ሲነጋገሩ ሰማ። ከዛ ሳጥናኤል አነ ፈጣሪሆም ለእሉ ፍጡራን ወአነ ገዛሪሆም ለእሉ ጉቡራን እኔ ለነዚህ ፍጡራን ፈጣሪያቸው ነኝ ለነዚህ ስራዎች ሰሪያቸው ነኝ ብሎ ካደ። ከዚያ ቅዱስ ሚካኤል መለሰለት እንዴት አንተ ፈጣሪ ልትሆን ትችላለህ? ሰይፍህ ከሰይፋችን አካልህ ከአካላችን አንድ ነው። እንደዚያማ ከሆነ እኛም የበታቾቻችንን ፈጠረናል ማለት ነው ብሎ ተናገረ። ራሱን ዝቅ አደረገ። ከዛ ቅዱስ ገብርኤል ዋይዶሙ መላከ ሰላም በቃሉ ንቁም በበህላዌነ እስከንረክቦ ለአምላክነ በመጽሐፍ አክሲማሮስ እነ ቅዱስ ኤጲፋኖስ እንዳስረዱን እነ ቅዱስ ገብርኤል አረጋጉት የመላእክትን ከተማና ቅዱስ ሚካኤል በእውነቱ እስቲ ፈጥራ አሳየን አለው ሳጥናኤልን። ሳጥናኤል ማለት እንግዲህ ቅሩበ እግዚአብሔር አዜ መንጦላይት ለእግዚአብሔር ቅርብ የሆነ ማለት ነውና ሳጥናኤል የዚያን ጊዜ ፈጥራለሁ ብሎ እጁን ከሳሰደደ ይላል። እሳቱ ውእየት ነበረውን አቃጠለው። ፍጡር ፈጣሪን አሸንፎ ያውቅም። እነሆ አንተ ፈጣሪ ኮንክ የነዚህን ፈጣሪያቸው ነህ። ስለዚህ እንዴት ሊያቃጥል ይችላል? ታዲያ ሳጥናኤል በሐሳቡ ጸና፣ ንስሐ አልገባም። ተጸጽቶ እውነት ነው ፈጣሪ አይደለሁም ከማለት ዞር አለ። በዚህ ጊዜ በመላእክት ከተማ ፍጅት ሲሆን ለይኩን ብርሃን አለ ወይ ኢቲ ብርሃን ኮነቶም አይምሮ ይላል ሊቁ። እቺ ብርሃን ዕውቀት ሆነቻቸውና ቅዱስ 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 እግዚአብሔር ቅዱስ የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉ። ከዚያን ጊዜ ጀምረው መላእክት እስካሁን ሲያመሰግኑ ይኖራሉ። ወይ ይመስሎሙ ከመዘቀደስው ወመጠነ መንፈቃ ለአሐቲ ሰዓት እማመ ተፈጠረ ዓለም እስከኒሁ እንዲልቁ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አንዲቱ ሰዓት ለአራት ከፍለው ያችን የሩባን እንኳን ያመሰግኑት አይመስላቸውም እና ምስጋና አቀረቡለት። ከዚያ ቅዱስ ሚካኤል እነሆ ውጊያ ገጥሞታል። በራእየ ዮሐንስ ምዕራፍ 12 ላይ እንደምናየው በሰማይ ሰልፍ ሆነ እንዲል ቅዱስ ሚካኤል ሳጥናኤልን ተዋክቶ አሸንፎታል፣ ጥሎታል። በነገደ አጋዕዝት የነበሩ ዘጠኞቹ ነገድ አንዱ ነገድ ሲወድቅ ዘጠኙ ነገድ ለቅዱስ ሚካኤል ተጨምረውለታል። በዚህ አማካኝነት ሊቀ መላእክት ሆኗል። በትህትናው ልዕልናውን አግኝቷል። ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል የአጋዕዝት ሳጥናኤል ነበር፣ ቅዱስ ሚካኤል ሆኗል። በኋላ ከወደቀ በኋላ ማለት ነው። የነገደ ኪሩቤል ኪሩብ ነው፣ የሱራፌል ሱራፊ ነው። የኃይላት ቅዱስ ሚካኤል ነው። ኃይላት ለሰው ልጆች ሁሉ የሚራዱ ነገስታቱ ለመኳንንቱ በሚፈርዱ በሚታቹ ወቅት ፍርዳቸው የቀና እንዲሆን ዳ ተበደለ ፍርድ ጎደለ እንዲሉ የሚያደርግ ጻድቃን ሰማዕታት ቅዱሳን ደናግል መነኮሳት በዋሻ ሲኖሩ ዋሻውን ጥሰው በፍርክታው ሲኖሩ ጤዛ ለሰው ግርማለቱን ታግሰው እንዲኖሩ የሚያደርጉ ለሰው ልጆች ኃይል ጽን የሚሆኑ ሰውን የሚያጽናኑ የሚያበረቱ ነገድ ናቸው። ነገደ ኃይላት ማለት ነው። እንግዲህ ቅዱስ ሚካኤል በምስጋና የሚኖር መልአክ ነው። ይሳለነ ረዳየ ይኩነነ እያለ ቅዱስ ያሬድ እንደሚናገረው በድጓው ለሰው ልጆች ምሕረትን እየለመነ አቤቱ እስከ መቼ ነው ይቅር ማትላቸው እያለ በትንቢተ ዘካርያስ
ምዕራፍ 1 ከቁጥር 12 ላይ እንደምናገኘው ለሰው ልጆችን ምሕረትን እየለመነ የሚኖር መልአክ ነው። በምስጋና የሚኖር መልአክ ነው። እስከ መቼ ነው ይቅር ማትላቸው ያሉ መላእክት ይለምናሉ። ለሰው ልጆች እንግዲህ መዓትም ምሕረትም ሲላክ በመላእክት አማካኝነት ነው። እንደሚታወቀው በመጨረሻ ከቤተ መቅደሱ ያለው መልአክ የሚናገረው ለቅዱስ ሚካኤል ነው። ግፍ በስቷል፣ ፍርድ ጎሏል፣ ዳ ተበድሏል። ቅዱስ ሚካኤል ነው ይሄንን እንዲህ ሆኗል ብሎ ለእግዚአብሔር የሚናገረው። እንዲህ ስንል እግዚአብሔር የማያውቁ ነው መላእክት የሚነግሩት ነው አይደለም። ነገር ግን ስራቸው ተልኮታቸው ይህ ስለሆነ ነው። ታዲያ እንዲህ ባለ ጊዜ መዓት ይታዘዛል በምድር። መዓት ሲታዘዝ እነ ቅዱስ ሚካኤል ከእግዚአብሔር ፊት እባክህን ብለው ይለምናሉ ምሕረት ለሰው ልጅ እንዲወርድ። ቅዱሳን እርዳታቸውን በጠየቁ ጊዜ በእውነቱ ከዚህ ከመጽሐፍ አክሲማሮስ ላይ እንደምናየው መላእክት እንዳይን ጥቅሻ አንድ ጊዜ ሰው አይን ጠቅሶ እስከሚገልጽ ድረስ በዚች ባይን ጥቅሻ ሰዓት ከጽራሪያም ደርሰው ከታች እስከ በርባሮስ ድረስ ጥልቁን የመረስ አቅም አላቸው። እጅግ ፈጣን ናቸው እና ለሰው ልጆች ምሕረትን ሲለምኑ ነው። ብሉይ ለሚካኤል ሐዲሱን ለገብርኤል ሰጥቶ መናገር የመጽሐፍት ልማዳቸው ነው። ነገር ግን በብሉይ ኪዳን በተለይ ደግሞ የቅዱስ ሚካኤልን ጠብቆት በስፋት እናያለን። አስቀድመን ከሙሴ ጀምረን ብናይ በሙሴ ጊዜ እንግዲህ እንደምታውቁት ግብፃውያን በእስራኤላውያን ላይ መከራ አጽንተውባቸው ይኖሩ ነበር። እነ ራሔል የወለዱትን ልጅ እስከ መርገጥ ድረስ ደርሰው ነበርና ያለው ነው በዚህ ሰማይ አምላከ እስራኤል ለመሆኑ በዚህ ሰማይ በእውነቱ የእስራኤል አምላክ የተባለ አዶናይ የለምን ብለው እንባቸውን ካይናቸው ጠርገው ወደ ሰማይ ልከውት ነበር። ሰማይኩ ጋሮሙ ለሕዝቤ ወመጻይኩ ከማድኖሙ ብሎ ጌታ እንደተናገረ የሕዝቤን ጩኸት ሰማሁኝ ላድናቸውም ወረድኩኝ እንዲል ሙሴን ምሳሌ የሆነለትን ልኳል። ታዲያ ሙሴ እስራኤላውያንን እንዲለቅ ከፈርዖን ጋር ብዙ ንግግር ተናግሮ ነበር። ሲረዳው የነበረው ቅዱስ ሚካኤል ነው። በነገስታቱ ፊት ኃይል ጽን እየሆነ ማለት ነው። ከዚያ በኋላ እስራኤልን ይዞ ተሻገረ። እስራኤልን ይዞ ሲሻገር ግብጽ ተደረጸች ይላል። ዝም አለች። የተወረረች ከተማ መሰለች። ከዛ ፈርዖን በእውነቱ ልቡ የደነደነ ነበርና በኩሩን ካጣ በኋላ ነው እንግዲህ እስራኤልን አሳልፎ ሕዝቤን ልቀቅ ያለ ጌታን ሰምቶ ሕዝቡን የለቀቀው ማለት ነው። ሙሴ ባሕረ ኤርትራን አሻግሮ በሚሄድበት ሰዓት ቅዱስ ሚካኤል ይረዳቸው ነበር። እንዲህ ያደረገ ታላቁ ነቢይ ልበ አምላክ ቅዱስ ዳዊት በመዝሙረ ዳዊቱ ብርሃነ ዓለም ቅዱስ ያሬድ የተባለ በድጓው እንደሚነግረን መርሆሙ መዓልተ በደመና ወኩሉ ሌሊተ በብርሃነ እሳት፣ ቀን የፀሐዩ ሐሩር እንዳይበረታባቸው እንዳያደክማቸው ደመና እየሸፈነ፣ ሌሊት ደግሞ ሲሄዱ ጨለማው እንዳያደናቅፋቸው ብርሃነ እሳት እየሆነ በደመና ከቦ አሻግሯቸዋል። ከታች ከግራቸው በታች አንድ ደመና ይላሉ ሊቃውንቱ። እንደውም በበላያቸው የፀሐዩ ሐሩር እንዳይመታቸው አንድ ደመና፣ ከኋላቸው አንድ ደመና፣ ከፊታቸው አንድ ደመና፣ ከዚያ ሌላ ደመና ደግሞ ከፊት ለፊታቸው እየሄደ የሁለት ቀን የሶስት ቀን መንገድ እየሄደ መሬቱን እየጠረገላቸው ይሄድ ነበር ይላል። እና በዚህ አማካኝነት ቅዱስ ሚካኤል እስራኤላውያንን አሻግሮ ምድረ ርስት ከተባለች ከነዓን አግብቷቸዋል። ሁለተኛ ደግሞ በመጽሐፈ ኢያሱ ወልደ ነዌ ላይ እንደምናየው ኢያሱ ከፍልስጤማውያን ጋር ነው በዚሁ በስደት ወቅት ጦርነት ገጠሙ እና ጦርነት በገጠሙበት ጊዜ ቅዱስ ሚካኤል በአዛዥ በጭፍራ መሳይ ታየ። ምዕመናንን ሳያስደነግጡ በተለያየ ክብር ይገለጻሉ። በለመደው እግዚአብሔር መግለጽ ልማዱ ነውና ለሙሴ እረኛ ነበርና በአምሳለ ነበልባል ውሃ መልማል። ኢሳይያስ የንጉስን መንበር ፈርቶ የንጉስን ዙፋን ፈርቶ ነበርና በአመተ ሞተ ወዚያ ንጉስ ሪኩ ወለእግዚአብሔር ዲበ መንበሩ ነዋህ ወብሩህ ጥቀ፣ እግዚአብሔርን በትልቅ ዙፋን ላይ ሆኖ አየሁት ይላል። አሁን ለኢያሱ በምን መልኩ ታየው? ኢያሱ በጦር ሜዳ ውስጥ ነው ያለው። ስለዚህ በጦር አዛዥ አምሳል ታየው እና ኢያሱ ጠየቀው፣ አንተ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ ብሎ ጠየቀው። እኔ የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ ነገረው፣ ገለጸለት ራሱ። በዚህ አሸንፎላቸዋል። ሶስተኛ ከዳዊት ዘመን በኋላ ሕዝቅያስ የተባለ አንድ ንጉስ ተነስቶ ነበር እና በሕዝቅያስ ጊዜ አንድ ሰናክሬም የተባለ ልቡ በትዕቢት ያበጠ ንጉስ ተነስቶ ነበርና በሕዝቅያስ ጥፋት እስራኤል ትወረር ደረሰች። መወረሩ አይደለም የሚገርመው፣ ሰናክሬም መታበይ ጀመረ። በመኑ ተወኪለከ አለውከኒ፣ እንደው ለመሆኑ በምን ተማምነህ ነው እኔ ላይ እንደዚህ ብለህ የታበይከው ሕዝቅያስ? ለመሆኑ ቦኑ ግልፎ ዘያድነከ ምድየ፣ ለመሆኑ በእስራኤል ከተማ ጣዖት አለን ከኔ የሚያድንህ እያለ ትዝርቱን መናገር ጀመረ። ትዕቢቱን ማስተጋባት ጀመረ። እግዚአብሔር ትዕቢትን አይወድምና
ሰናክሬም ወደ እስራኤል ከተማ ሳይገባ 185,000 ሰራዊት ይዞ በአንቀጸ ኢየሩሳሌም ተቀምጦ ነበር። ታዲያ ሕዝቅያስ ጨንቆታል። ለኢሳይያስ ላከ። እግዚአብሔር በእኔ አማካኝነት የእስራኤልን ሕዝብ ሊያስማርክ ነው ወይ? እግዚአብሔር ይቅር ይለኝ ዘንድ እባክህ ከመቅደሷ ሆነ ከቅድስተ ቅዱሳኗ ሆነ ጸሎትን አቅርብልኝ እንዳለው አደረገለት እና እግዚአብሔር ሩሩህ አምላክ ነውና የሕዝቅያስን ልመና ሰማ። የሰናክሬምን ትዕቢት ያውቅ ነበርና ጦር ሳይወረውር ጅራት ሳያጮህ ወደ ኢየሩሳሌም ከተማ ሳይገባ 185,000 ሰራዊት ቅዱስ ሚካኤል ጋት የምታክል ሰይፉን መዞ ቢያሳያቸው አርፈው አደሩ። ሁሉም ሞቱ፣ ደም ጎርሰው አደሩ። ሰናክሬምን የሰው ዳና ድምጽ እያሰማው ወደ ሀገሩ ገባ ይላል እና ሰናክሬም ወደ ሀገሩ ገብቶ አድራማሌክና ሶርሶር የሚባሉ ልጆች ነበሩትና አባታችን እንዴት ሆነ መጣህ አሉት። አይ የእስራኤል አምላክ እግዚአብሔር ተበቀለኝ፣ ከእስራኤል ከተማ ሳልገባ ኢየሩሳሌምን ሳላፈርሳት ሕዝቅያስን ሳልይዘው እስራኤልን ሳልባርክ በከተማዋ ገብቼ ጦር ሳልወረውር ጅራት ሳላጮህ ሌሊቱን ሰራዊት ሁሉ ደም ጎርሶ አደረ አላቸው። አንተ ሸምግል ያለው ከዚህ በኋላማ ለምን ብለህ ለኛ ለልጆች መንግስትን እንዳለማውረስ ብለህ ሄደህ ጦሩን ሁሉ ሳት ማግደው መጣህ ብለውት ሄዶ ለጣዖት በሚሰግድበት ጊዜ ራሱን በዘነዘና ቀጥቅጠው ገለውታል። እና እግዚአብሔር አምላክ እስራኤላውያንን በቅዱስ ሚካኤል እያደረ ቅዱስ ሚካኤል እስራኤላውያንን እያሻገረ ከመከራ እያወጣ ስለሚያድናቸው መጋቤ ብሉይ ይባላል ማለት ነው። እና በትንቢተ ዳንኤል እንግዲህ ግልጽ የሆኑ የመላእክትን እርዳታ እናያለን። ምእመናን ትንቢተ ዳንኤልን ሙሉን ሲያነቡት የሚያገኙት የመላእክት እርዳታ ነው። በራእዩ ጊዜ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እየተገለጹ መርዳታቸውን ነዋ ሚካኤል አሃዱ መላእክት ቀደምት እያለ መናገሩን በትንቢተ ዳንኤል ምዕራፍ 3 ላይ እንደምናገኘው 3 ደቂቅ በእሳት በጣሉ ጊዜ እርዳታቸውን አይተናል። ድርሳነ ሚካኤል ላይ ሲደርስ የታሳሱ ላይ ሚካኤል ይላል 3 ደቂቅ ያዳነ። ድርሳነ ገብርኤልና ደግሞ በዓሉ ደግሞ የቅዱስ ገብርኤል ነው እና ብዙ ምእመናን ይሄን ጥያቄ ያነሱታልና ሊቃውንቱ እንደሚናገሩት እንደሚያስተውሉት ቅዱስ ሚካኤል ባለበት ቅዱስ ገብርኤል ባለበት ቅዱስ ሚካኤል አሉ፣ ተራዳይነታቸው አንድ ነውና ብለው ገልጸው ያስረዳሉ ማለት ነው። ዳንኤልን እንግዲህ በእውነቱ በመከራ ውስጥ ያለፈ ነብይ ነው። ወደ ባቢሎን ወርዶ እግዚአብሔር አምላክ እንግዲህ አንድ የሚያደርገው ቸርነቱ በክፋት ቀን ደግ ሰዎችን አስነስቶ ህዝቡን መምራቱ ነው። እስራኤላውያን ወደ ባቢሎን በምርኮ በወረዱ ጊዜ እነ ዳንኤልን እያስነሳ ይመክራቸው ነበር። ዳንኤል ህልሙን ተርጉሞ በህልሙ ከብሮ መፈክረ ህልም ነውና መጽሐፍ አዋቂ ነውና እግዚአብሔር ከርሱ ጋር ነውና እነዚያ ሰዎች ይቀኑበት ነበርና ማንም ሰው ጸሎት እንዳይጸልይ አሳውጀው ነበር። ዋርኸው መስኮተ ቤቱ ይላል 3 ሰዓት ሲሆን ወደ ኢየሩሳሌም የምታሳየውን መስኮት ከፍቶ በጸለይ ጀመረ። ዳንኤል ሲጸልይ ያገኘ ነው፣ ሲጸልይ የተገኘ ሰው ለአናብስት ይጣል ብለው አዋጅ አሳውጀው ነበር። ዳንኤል እነሆ ከሱ ጋር ያለው እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ እንደሚነግረን እንዲህ ይላል፣ ለእግዚአብሔር ምስሌነ ማን ይከነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችላል፣ ማን ይቋቋመናል። ቅዱስ ዳዊትም በመዝሙሩ እግዚአብሔር ከኔ ጋር ከሆነ ለማር ለቀቀት ምድር ብትነዋወጽ እንፈርህ አንፈራም ይላል። ዳንኤል አልፈራቸውም። በአናብስት ትጣላለህ፣ ንጉሱ ይገልሃል፣ አንገትን ትቆረጣለህ ቢባል ከእግዚአብሔር ሐሳብ ንቅንቅ ማለት አልቻለም። ለምን? የሚያጸናው የሚያበረታው መልአክ ከእርሱ ጋር ነውና ቅዱስ ሚካኤል። ታዲያ ወደ አንበሳ ጉድጓድ ተጣለ። እንደ ድመት ሆኑለት ነው የሚለው። እነዚህ አናብስት አንበሳ ብቻ መሆናቸው አለ የሚያስገርመው። ዳንኤልን ለመጣል ዳንኤል ከእግዚአብሔር አምልኮት ውጪ እንደማይሆን ስለሚያውቁት ጸሎቱን እንደማይተው ስለሚያውቁት ዳንኤል ከዚህ አናብስት ጉድጓድ እንደሚጣል ያውቁታል። ስለዚህ ለአናብስቱ ምግብ ከልክለው ነበር። አንበሳ አይደሉም፣ የተራቡ አናብስት ናቸው፣ ብዙዎች ናቸው። ታዲያ ዳንኤል በዚያ ውስጥ ሲወር መልአኩ በዳንኤልና በአናብስቱ መካከል ሆኖ ዳንኤልን ከአናብስት ሰውሮ አድኖታል። በዚያ ውስጥ ሆኖ ደግሞ ረሃብ እንዳይገለው በእውነት አናብስቱ ባይገሉት ደግሞ ረሃብ እንዳይገለው ዕንባቆምን ጸጉሩን ወስር ተርሱ ጸጉሩን ይዞ ሊቃውንቱ እንደውም እንደዚህ ይላሉ፣ ገበያ እንደምትሄድ ሴት ጥሏን በክር አንጠልጥላ እንደምትሄድ ዕንባቆምን ካለበት ሀገር አንስቶ ጸጉሩን ይዞ ቀጥታ ከዳንኤል ጋር አምጥቶ ዳንኤልን መግቦት በዝግ ዋሻ ገብቶ በዝግ ዋሻ እንዲወጣ አድርጎታል። ይሄን በዳንኤል መጽሐፍ ውስጥ ይገኛል ማለት ነው። ሁሉም በዳንኤል 8 ላይ ዳንኤል 10 ላይ ዳንኤል 3 ላይ በቀጥታ የመላእክትን እርዳታ እናገኛለን ማለት ነው። እና እንግዲህ እግዚአብሔር ፈራጅ ነው የሚል ነው ራሱ ስሙ። ዳንኤል በእውነቱ
ከደረበናት ሶስናንም ሲያድን በቅዱስ ሚካኤል አማራጅነት ነው። ትንቢተ ዳንኤል ሰፋ ያለ የሚስጥር መጽሐፍት ነው። በተለይ ደግሞ የመላእክት እርዳታ የታየበትና የራእይ መጽሐፍ ጭምር ነው። እስካሁን ያልተፈቱ ብዙ ራእዮች ያሉበት ለሐዲስ ኪዳንም መሰረት የሆነ መጽሐፍ ነው ማለት ነው። በሐዲስ ኪዳንም እነሆ ዛሬ ትድግናው አልተቋረጠም። ለሚያስቡት እሱን ለሚዘክሩት ዝክሩን ለሚያደርጉ መታሰቢያውን ለሚያደርጉ ቅዱስ ሚካኤል ይለምናል። እነ ቅዱስ ያሬድ አብዝተው ይናገራሉ። ቅዱሳት መጻሕፍትም ይመሰክራሉ። የሰዎች ሕይወትም ዛሬ እውን ምስክር ሆኖ ይታያል። ናዝሬት ቦኩ ሚካኤል የሚባል ቤተክርስቲያን አለ። ቦኩ ሚካኤል ማለት ከመሃል ከተማው ሩቅ ነው እና ሁል ጊዜ ሚካኤል ንግስ ሲሆን በእግራችን ነው የምንሄደው። ጥምቀት ሲሆን በማግስቱ ሚካኤልን ለማንገስ በቃ ከፖስታ ቤት እስከ ቦኩ ሚካኤል በጣም ሩቅ ነው፣ ግን በእግር ነው የሚካሄደው እየተዘመረ በቃ አናውቀውም። እና ቅዱስ ሚካኤል አንድ ያደረገልኝ ተአምር አለ። እኔ መሰክራለሁ ብዬ እንደው የሚገርም አልመሰከርኩም። መድረክ ላይ ገና 8ኛ ክፍል 9ኛ ክፍል በሆን ነው እና መንገድ ሲሄድ እዚህ ጋር እኔ ኩላሊቴን ነው የምለው። የዛን ጊዜ ኩላሊቴ ይሁን አይሁን ያው ልጅ ስለሆንኩ በደንብ አላውቀውም፣ ግን ኩላሊቴን ነው የምለው። እዚህ ጋር ውግት ታርጎ ይይዘኛል። ሴንት ጆሴፍ የሚባል ትምህርት ቤት ነው የማረው ከፒኮክ አካባቢ ትንሽ ነች፣ 1 ኪሎ ሜትር ብትሆን መሄድ አልችልም። በቃ የሆነ ሰሞን ነው ያዘኝ። ቅስፍ ያደረገ ቁጭ እላለሁ መንገድ ላይ ማለት ነው። ትንሽ ሄድና ቁጭ እላለሁ። ጭራሽ እየባሰ አጭር ርቀት ማመም ጀመረ እና ሱቅ ስላክ ሰፈር ሱቅ ደርሶ ለመምጣት 2 ጊዜ ወይ 3 ጊዜ መንገድ ላይ ቁጭ ማለት ጀመርኩ ማለት ነው። እንደዚህ ቀስፎ ነው የሚይዘኝ፣ በጣም ነው የሚወጋኝ። ተሰቃየው በቃ እና ቦኩ ሚካኤል ሄድን። በአጋጣሚ አንድ ኩባያ ጸበል ይዤ ተሳልኩኝ። ቅዱስ ሚካኤል ወይ አንተ ፈውሰኝ፣ አንተ የሁሉ መድኃኒት ነህ፣ የሁሉ አባት ነህ። እኔ ብር የለኝም 10 ሳንቲም አመጣለሁ። ስለዚህ 10 ሳንቲም ተስያለሁ እና ግን እንደ ፈወስከኝ ደግሞ አውደ ምሕረት ላይ ክብርህን እናገራለሁ አልኩና ተሳልኩና ጠጣዋት ያቺን ጸበል። በቃ ያቺን ጸበል ከተጣው ቀን ጀምሮ በእግሬ ሲሄድ የሚያመኝ ነገር ቆመ። ሲሄድ አያመኝም። አንዳንድ ጊዜ ቢገርም ስትድል እንዳላመመው ሁሉ ይሰማል። አያመኝም ነበር እንዴ ድሮ ሲሄድ ቆይ አይዘኝም ነበር እንዴ እስከምል ድረስ አፋ ስሜቱ። ከዛ አላመንኩም፣ ውስጤ አላመነ። 1 ወር ሆነኝ ድኜ። በኋላ ሰንበት ትምህርት ቤት ስለመማር ገብርኤል ጉዞ ነበር ወደ ሳማ ሰንበት እና የሚገርም ጉዞ በእግር ነው ከቅዱስ ገብርኤል ናዝሬት እስከ ሳማ ሰንበት ማለት ነው። ይሄ ማወራ ኪሎ ሜትር ሜቢ እንግዲህ 20 ኪሎ ሜትር ወይ ከዛ በላይ ነው። ከዛ ጉዞ በእግር ነው። ማታ ነው የምንነሳው። በተራራ በቁልቁለት ምናምን ነው የሚሄደው። እሄዳለሁ አልኩ። ተመዘገብኩ። ፓራው ደግሞ ልቤ እንዴ ከዚች እዚህ ሲሄድ የሚያመኝ ልጅ እንዴት ነው 20 ምናምን ኪሎ ሜትር የሚሄደው? ግኛለሁ። ቅዱስ ሚካኤል አድኖኝ እሄዳለሁ አልኩ። ከዛ ጉዞ ተዘጋጀ። አያውቁም ጓደኞቼ እንደሚያመኝ ምናምን አያውቁም። ጤነኛ ነው መስላቸው። እሺ ተነሳን ማለት ነው። ከገብርኤል ማታ ነው ስንለው ጭራሽ ከፊት ካሉት ጋር ሆንኩኝ እኔ ማለት ነው። የፊት ያለ ነው ብዙ ርቀናቸው መጣን። ብዙ ነን የምንጓዘው እንግዲህ 40-50 ዓመት ሆኖናል። ከኋላ ጭራሽ ጥለናቸው ከፊት ያለ ነው እየፈጠን በጣም በሚገርም ሁኔታ ሌሊቱ ሙሉ ስንጓዝ አድረን ሳማ ሰንበት በእግራችን ገባን። ሰው ረጅም ሲጓዝ ኖርማል እንኳን ያመዋል አይደል? አንዲት ህመም ሳይሰማኝ ሳማ ሰንበት ገባሁ። የዛኔ መድኃኒን እርግጠኛ ሆንኩኝ። በቃ ድኛለሁ፣ ቅዱስ ሚካኤል አድኖኛል። ይሄ ሁሉ መንገድ ሲሄድ ካላመመኝ ሱቅ ሲሄድ የሚያመኝ ልጅ ድኛለሁ ማለት ነው አልኩ። ተቀበልኩት። ከዛን ቀን ጀምሮ እስካሁን አቀዝበት የሚወጋ የሚያም ነገር እግዚአብሔር ይመስገን የለም። ግን የዛኔ ፈርቼ ስለቱን ይወላ 10 ሳንቲሙን አስገባው። ስለቱን ግን በወረቀት ጽፌን የሰጠሁት ለመድረክ መሪው ፈርቼ አልተናገርኩም እና ሁሌ አጋጣሚ ፈልጋለሁ። የሚገርም እንደው ይሄን ተአምር የት ነው የምናገረው ያልኩና ዛሬ ስለ ቅዱስ ሚካኤል ስትለኝ ወዲያው ነው ብልጭ ያለብኝና ቅዱስ ሚካኤል እንደዚህ ተአምር አድርጎልኛል። ገና ሳልወለድ ጀምሮም ጠባቂ ነው፣ አባቴ ነው፣ ረዳቴ ነው። ሁሌ በጸሎት ያመሰግነዋለሁ። ቅዱስ ሚካኤል አሁንም ስሙ ለዘላለም የተመሰገነ። ምንም የሌላት ያጣች የነጣች ገንዘብ ብር የሌላት ነበረችና ባሏ ይሞትባታል። እሷ ጸንሳ ባለችበት ወቅትና እሷን ልትወልድ ባለች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እያረጋጓት ተወልዳለች። እንግዲህ እንደምታውቁት ለእነ ኢያሱ በንጉስ አዛዥ አምሳል ታይቷቸዋል። ረዳት አልነበራትምና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው ረድተዋታልና ይህ የተወለደው ልጅ ሀብቱን ንብረቱን ይወርሳል ብሎ ተናግሯል። በዚህን ጊዜ ይሄ ባለ ሀብት ይሰማል። እናቱን ጠርቶ ይሄንን ቃል ሲሰማ ደንግጦ ሀብቴን ንብረቴን ከሚወርስማ ብሎ ብዙ ገንዘብ ሰጥሻለሁ፣ ብዙ ወርቅ ሰጥሻለሁና ልጅሽን ስጪኝ ይላታል። ከዛ በኋላ ያው እንደምታውቁት ምንም የሌላት ነች፣ ባሏ አጠገቧ የለም፣ ፈቃድ እግዚአብሔርም አለበት። ስለዚህ ሰጠችው።
ታዲያ ሞቶ የሚቀር መስሎት ነበርና በሳጥን ውስጥ አስገብቶ ሳጥኑን ቆልፎ በባህር ላይ ላከው። ከዚያ በሌላ ሀገር ባህር ተፍቶት በዚያ ቦታ ያገኘዋልና ኖላዊ አባግ በግ ጠባቂ ነበረ ይላል። በጎቹ ውሃ ሊያጠጣ ወደ ወንዝ ወርዶ ያገኘዋል። ነጋዴያን በዚህ ሲያልፉ የጣሉት የወርቅ መካዘን የወርቅ ሳጥን ይሆናል ላንሳው ብሎ ሄዶ ያን ሳጥን አነሳው። ቢከፍተው እጅግ የሚያበራ ወንድ ልጅ አገኘ። ባህራን ብሎ ጠር። እነሆ በሰኔ 12 ቀን በመጽሐፈ ስንክሳራችን እንደምናገኘው በዚህ በበግ ጠባቂው ሰው ቤት አደገ። ይህ ንጉሥ ከብዙ ዓመታት በኋላ መጣ ወደዚያች ቦታ። እባክህን የመሸብኝ እንግዳ ነኝና አሳድረኝ አለው። ከዚያ በግ ጠባቂ ቤት ይህ ባለጸጋ ሰውዬ አደረ እና መሃል ላይ ባህራን እያለ ሲጠራው ይሰማል። እንዴት ያለ እንግዳ ስም ነው? ለምንድን ነው ባህራን ብለህ የጠራኸው ብሎ ጠየቀው። አይ እኔማ ባህራን ያለሁት ልጅ የለኝም የሚረዳኝ አልነበረም። እግዚአብሔር ባወቀ ግን እነዚህን በጎችን ውሃ ላጠጣ ስወርድ በሳጥን ታትሞ አገኘሁት አለው። ሳጥኑ አለ አሁንም አለው። አዎ አለው። ሳጥኑን አሳየው። ወቅቱን ጠየቀው። እሱ የጣለበት ሳጥኑ ወቅቱ አንድ አይነት ሆነ። እኔ ይሞታል ብዬ ወደ ባህር ጣልኩት፣ ካንተ የደረሰው ለካ ይሄ ነው፣ እኔ ጣልኩት ነው፣ የኔው ጉድ ነው አለና ባህራንን የሞቱን ደብዳቤ ጻፈለት። እነሆ ይህ ልጅ ወደ እናንተ በደረሰ ጊዜ ግደሉት አታቆዩት ብሎ በሱ በሚያውቀው ፊርማ በሚያውቀው መልእክት አጽፎ ደብዳቤውን አስይዞ ወደ ሀገር ደርሶ ይመጣ ዘንድ ይሄን መልእክት ባክህን ለሀገር ያደርስልኝ ዘንድ ፈቃድ ይሁን አለው። ላከው። ከዚህ ኋላ በመንገድ ሲሄድ ቅድም እንዳልኳችሁ ቅዱስ ሚካኤል አሁን ደግሞ በአምሳለ ሊቀ ሐራ ሆኖ ታየው። በአምባሰለ ላይ ሆኖ ሲራመድ ሲንቀሳቀስ አየውና አንተ ልጅ ና ወደኔ አለው። ቀረበ። ከዚያ ደብዳቤው ምንድነው ያስከው አለው። እንዲህ የሚባል ሰውዬ ለሀገሬ ለቤቴ ይሄን መልእክት አድርስልኝ ብሎኝ ይሄን መልእክት አደርስለታለሁ አለው። ከዚያ መልእክቱን ተቀበለና ቅዱስ ሚካኤል እፍ አለበት። የሞቱን ደብዳቤ ወደ ሕይወት ቀየረው። ይህ ደብዳቤ እንዲሞት ነበር የሚለው። ከዛ ቅዱስ ሚካኤል ደብዳቤውን ሲቀይረው እንዲህ የሚል ሆነ። እነሆ ይህ ልጅ እኔ የላኩት ልጅ ነው። ቤቴን፣ ንብረቴን፣ ሀብቴን፣ ከብቴን፣ ወርቁን፣ ብሩን ሁሉ አውርሱት። አንዲት ልጅ አለችኝ ለእርሷ ዳሩለት። እኔ እስከመጣ አትጠብቁኝ፣ እኔ ከሄድኩበት ሀገር እቆያለሁ የሚል ሆነ መልእክቱ። ግደሉት የሚለውን መልእክት የቅዱስ ሚካኤል ተራዳይነት ነው እንዲህ አደረገውና እኔን ከመንገድ እንዳገኘህ ለማንም እንዳትነግር ብሎት ቅዱስ ሚካኤል ተሰውሮት ሄደ። ያም ፈርቶ ደንግጦ ይዞ ሄደ። ወረቀቱን ከፍታ የሰውየው ባለቤት ባየሽ ጊዜ የቤቱ ጠባቂ በቤቱ የተሾመው መጋቢው ባየ ጊዜ የዛ የባለጸጋ ፊርማው ነው፣ አልተቀየረም። ስለዚህ ትልቅ ሰርግ አደረጉ። ሀብቱን፣ ንብረቱን፣ ገንዘቡን ሁሉ አወረሱት። ያ ባለጸጋ በመጣ ጊዜ በከተማው ሰርግ ይደረጋል እስከ 40 ቀን ድረስ ይላልና ምን ተገኝቶ ነው በዚህ ከተማ ነው እንዴ? አንተ አይደለህ እንዴ አንዲቱን ልጄን ዳሩለት ሀብቴን ንብረቴን አውርሱት ብለህ ነገርከኝ አሉት። ደንግጦ ከፈረሱ ወድቆ ሞተ ይላል። እንዲሁም እሱም ተከትለው ሞታለች። ባህራንም በእግዚአብሔር ቤት እያገለገለ እስከ ዕለተ ዕረፍቱ ድረስ ኖሯልና ባህራን በዚህ ዕለት ሰኔ 12 የሞቱ ደብዳቤ ወደ ሕይወት የተቀየረበት ዕለት ነው። ብዙ ቅዱሳን በዚህ ዕለት ታወሳሉ። ቅዱስ ገብርኤል በሕይወቴ በጣም ረዳቴ ነው፣ አባቴ ነው። ግን ቅዱስ ሚካኤል ደግሞ ጠባቂ ሁሉ ጊዜ ማለት ነው። ሁሌ በጸሎቴ እማጸነዋለሁ። ቅዱስ ሚካኤል መንገድ መሪ ነው። ቅዱስ ሚካኤል ሀብትን ይሰጣል። በስንክሳሩ እንደምታውቀው አንድ ሰው ይጨቀጭቀው ነበር። ኧረ እባክህ እባክህ እንደው ልጆቼን ማበለው አጣው እያለ የሄደ ይጨቀጭቀዋል ሚካኤል። ከዛ እንዴ ቆይ አንተ ሰውዬ አልሰራህ፣ ሰውዬው አይሰራም ወይ ነግደህ አላተርፍልህ ወይ አርሰህ አልባርክልህ ስራ እንጂ ሂድና ወይ ከቤተ ክርስቲያን ተበደር እኔን አስይዘህ ዋስ ሆናለሁ ብሎት እሱን አስይዞ ተበድሮ ዋስ ሆኖት ማለት ነው። ቅዱስ ሚካኤል ነግዶ አትርፎ ሚል ተጽፏል። ቅዱስ ሚካኤል እንጀራም የሚሰጥ አባት ነው፣ ሀብት የሚሰጥ አባት ነው፣ የሰራውን የሚባርክ አባት ነው፣ ገንዘብም ይሰጣል። እንኳንስ ሰማያዊውን ሕይወት በምድር እንኳን አረ ቅዱስ ሚካኤል ምበለው አጣስተለው የሚበላ የሚሰጥ መልአክ ነው። ታላቅ መልአክ ስለሆነ ሰዎች በጭንቃቸው በመከራ ሰዓት በጭንቅ ሰዓት ሲራቡም ሲጠሙ ቢጠሩት ፈጥኖ የሚደርስ ሕዝበ እስራኤልን እንግዲህ ከግብጽ ሲወጡ በቅዱስ ሚካኤል አማካኝነት ነው እግዚአብሔር የመራቸው። ፀሐይ እንዳይመታቸው በደመና እንዲሁም በክንፉ እየጋረደ ጠላቶቻቸውንም እንዳያገኙቸው እያደረገ የመራ በጉዞም በስደትም እኔ ብዙ ዶንኪቲው ላይ የስደት ታሪኮች ሰርተናል። ብዙ ጊዜ ይነግሩኛል። ስደት ላይ ሆነው የሚጠሩት ቅዱስ ሚካኤል ነው። ባህሯ ላይ ሆነው ወደ ሊቢያ ሲሄዱ ጀልባዋ ላይ ሚካኤል ሚካኤል ነው የሚሉት። ብዙዎቹን አወጣን ብለው መስክረዋል። ገብተዋል። ስለዚህ
በጭንቅ ሰዓት ከመከራ ከጭንቅ የሚያወጣም ነው እንጀራም የሚሰጥ መልአክ ነው። ምንድነው ይሄን ስልክ ሁሉም ቅዱሳንና መላእክት ባይዘ ጸጋ አላቸው። ለምሳሌ ለአቡነ ተክለ ሃይማኖት የተሰጠ ጸጋ አለ፣ ለአቡነ ሀብተ ማርያም የተሰጠ ጸጋ አለ። በህመም እንኳን የሚፈውሱት የሚገርም የተለያየ ጸጋ የተሰጣቸው አሉ። ለምሳሌ ለምጽ የሚያነሱ አሉ፣ አንካሳ ዕውር የሚያበሩ አሉ፣ ሽባ የሚተረትሩ አሉ። ለቁስል ብቻ ደግሞ በጣም ጸጋ የተሰጣቸው አሉ። ቁስል ሲሆን ልጅ ደግሞ ለመውለድ አይደል ቅዱስ ሚካኤልም እንደዛ ሀብተ ጸጋው አንዱ ገንዘብም ይሰጣል፣ ከመከራ ያወጣል፣ ያሻግራል። በስደት ላሉ መጽናኛ ነው። ብዙ ተነግሮ ማያልቅ በመጽሐፍ ቅዱስ በስንክሳር በብዙ መጽሐፍት የተጻፈ በጎ ስራ ያለው መልአክ ነውና ከመላእክት ሁሉ ቅዱስ ሚካኤልን መዘከር ሁሉንም መላእክት እንደመዘከር ነው ይባላል። ለምን አለቃቸው ስለሆነ እነሱን ወክሎ ይቀበላል ዝክሩ። ብዙ ጊዜ ቅዱስ ሚካኤል ቀን ታውቃለህ የግዝት በዓልም ለምንድነው ቅዱስ ሚካኤልን ስታከብር ሁሉንም መላእክት እንዳከበርክ ነው የሚቆጠረው። ለምን ይወክላቸዋል፣ አለቃቸው ነው። ቅዱስ ላሊበላን እንግዲህ መቅደሱ በሚያንጽበት ወቅት ይረዳው ነበር። ለሕይወቱ ሁሉ አጋዥ ጠባቂ መሪ ሆኖታል። ዕለተ ዕረፍቱም በቅዱስ ሚካኤል ዕለት ነውና ቅዱስ ላሊበላ መቅደሱን በሚያንጽበት ወቅት ከጠላት ከዲያብሎስ እየጠበቀው ጥበብ እግዚአብሔርን እየገለጸለት በሕይወቱ ቅዱስ ሚካኤል ይታየለት ነበር ማለት ነው። በሰኔ 12 ቀን በእስክንድርያ ከተማ ላይ ዝሁል ወይም ሳተርን የሚባል ኮከብ ይመለክ ነበር። ክርስቲያኖች የነበሩ ግብፃውያንም የእግዚአብሔርን አምልኮት ተቀብለው ነገር ግን ባዕድ አምልኮን ያመልኩ ነበር። በምግባርም በሃይማኖትም የቀና ብዙ መጽሐፍትን የጻፈ የቤተ ክርስቲያን ባለውለታ የሆነው ቅዱስ እለእስክንድሮስ ግን ይህንን ዝም ይላቸው አልወደደም። የልጆቹ ጥፋት ያሳዝነዋልና አንድ አባት የሚባለው የልጆቹ ጥፋት ሲያሳዝነው፣ የልጆቹ መከራው ሲሆን፣ የልጆቹ መገፋቱ ሲሆን ነውና የልጆቹ መጥፋት የነዚህን ሐሰት ክፋት የሆነ የዲያብሎስን ሥራ አይቶ ዝም ማለት አልወደደም። ስለዚህ ይህንን ቤተ ጣዖት እናፍርሰው አለ። ከዚያ የለም ካንተ በፊት 18 ፓትርያርኮች ተነስተው ነበር፣ እነርሱ ሥርዓታችን አላጠፉብንም። ሰኔ 12 ሲሆን በጉን አርደው አወራርደው ደም አቅርበው መስዋዕት ይሰው ነበር። ከዚያ አይ በዓሉን የቅዱስ ሚካኤል በዓል ነው፣ ስለዚህ ይሄንን እናፍርሰውና በዓሉን ለቅዱስ ሚካኤል አድርጉት፣ ነገር ግን ይሄንን የምታመልኩትን የጣዖት ምስል የዲያብሎስ ነውና ከዚህ መራቅ አለባችሁ ብሎ መክሮ ገስጾ አስተምሮ እነሆ እነሱም የአባታቸውን ምክርና ተግሳጽ ሰምተው አዳምጠው በዓሉን የቅዱስ ሚካኤል በዓል እንዲሆን በዕለቱ ታምር ተደረገበት ማለት ነው። ያም የቤተ ጣዖት እንደምታውቁት እግዚአብሔር በለመደው መሳብ ሰውን ይወዳ። ተመከቱ እነዚህ ሰዎች ሰኔ 12 ቀን ምን ያከብሩ ነበር? የጣዖትን በዓል ያከብሩ ነበር። እግዚአብሔር በድንቅ ጥበቡ ጠራና ለቅዱስ እለእስክንድሮስን አስነሳና ምን አስባላቸው? በዓሉ ለቅዱስ ሚካኤል እንዲያከብሩት አደረገ። በዓሉን በበዓልነቱ እንዲቀጥል ግን የቅዱስ ሚካኤል በዓል እንዲሆን አድርጎታል ማለት ነው። አፎሚያ ባል ነበራት፣ ባሏ ሞቶባታል። ነገር ግን ጎመን ዘሪ አጥራጣሪ የሚረዳት ልጅ አልነበራት። ዲያብሎስ በምትወደው ነገር መጣ እና አፎሚያ ካህናት እንደምታቀርብ ያውቃል፣ እግዚአብሔር እንደምትወድ ያውቃል። እግዚአብሔርን የሚወድ ደግሞ ካህናትን ይወዳል። ለምን? እግዚአብሔር መልእክተኞች ናቸውና። ስለዚህ በዚህ ዕለት ወደ እርሱ አቀረበና አንቺ ጎመን ዘሪ አጥራጣሪ ልጅ የለሽም፣ የሚረዳሽ የለም፣ አረጀሽ፣ ሀብትሽን ንብረትሽን እንዲያው ዝም ብለሽ ስትፈትኛዋለሽ፣ ለምንድን ነው? እንግዲህ ባሏ በወርቅ የቅዱስ ሚካኤል ስዕል አሰሩላት እንደነበረ ይነገራል። ከዚያ በኋላ ሌላ ሁለተኛ ባል አግቢ፣ እኔ ለእስክንድርያው ንጉሥ ነግረዋለሁ አለ። አባት ሆይ አስኬማ መልካም ነች፣ የእግዚአብሔርን ትመስላለች አለ። ከሰው ኩይውቱ አለ ግን እጅግ የከፋሽ ነች አለ። ሰው አንዳንድ ጊዜ እንደ ልብሱ አያወራም፣ እንደ ማይረጉ አይሆንም። በብዙ ልብስ የታጀቡ ብዙ ክርፋቶች ከሰው ይወጣሉ እና ዲያብሎስም እንዲህ ነው ያደረገው። ቅዱስ ጳውሎስ እንደሚናገረው ወሰይጣን ሰይት የሚያሰል በመላእከ ብርሃን፣ ሌላው ቀርቶ ሰይጣን የብርሃን መልአክ መስሎ ይመጣል። ከዚያ ላይ ቅዱስ ሚካኤልን ስም በመጠራበት ጊዜ እንደ ጢስ ተኖ እንደ ጉም በኖ ሄደ። ከዚያ በሰኔ 12 ቀን እመጣለሁ ብሎ ነበር ሄደውና በዚህ ዕለት እኔ የብርሃን መልአክ ነኝ ብሎ ተገለጸላት። ዳግም ንጉሥ የላከው መልእክተኛ የንጉሱን ማኅተም ይዞ ይንቀሳቀሳል። እግዚአብሔር የላከው መልእክተኛ ቅዱስ ሚካኤል ከሆንክ የታለ መስቀሉ አለችው። አይ እንደው ስዕሉን ሲስሉን እኮ እንደዚህ አድርገው ይስሉናል እንጂ እኮ እኛ መስቀል አንይዝም ማለት። ራእይ 12 ላይ እንደምናየው በሰማይ ውጊያ ሆነ ካለ በኋላ ሊቃውንቱ ይህንን ሲተረጉሙ ለሁለት ጊዜ ያክል ዲያብሎስ እንዳሸነፋቸው ይናገራሉ። በመጨረሻ ፈቃድ እግዚአብሔር እንደሆነ ይጠይቁ ዘንድ፣ ሁለተኛ ደግሞ የመስቀሉን ምልክት ትይዙ ዘንድ ብሏቸዋል። እና የመስቀሉን ምልክት ከዚያ በኋላ ይዘው በሄዱ ጊዜ ዲያብሎስን አሸንፈውታል።
ከዚያ በኋላ በልብሳቸው መስቀል እያደረጉ መሳል ልማድ ሆኗል። መላእክትም ይዘውት ይታያሉ ለሰዎች በሚገለጹበት ወቅት ማለት ነው። ከዚያ የቅዱስ ሚካኤልን ስም አሁንም ጠራችበት። ስትጠራበት ዘሎ አነቃት ይላል እና ቅዱስ ሚካኤል መጥቶ አሳደደው። ዳግም ያንተ ስም ከተጠራበት ያንተ መታሰቢያ ከሚዘከርበት ቤት ላልገባ ብሎ ቃል ገብቶለት ሂዷል። ያው ዲያብሎስ ሁሉ ጊዜ ሐሰተኛ ስለሆነ ዛሬ ምዕመናን ይፈታተናል እንጂ ሰዎች የሚወድቁት የሚሰናከሉት በሚወዱት ነገር ነው። የሚወዱትን ቆብ፣ የሚወዱትን ልብስ፣ የሚወዱትን ካባ፣ የሚወዱትን ሰው፣ የሚወዱትን ንግግር እያስመሰለ ሰይጣን ማር እያስመሰለ መርዝ መጋት ስለሚችል እንዲህ አድርጎ ሊያስተካክላት ሞክሯል። እግዚአብሔር ግን በድንቅ ጥበቡ ታድጓታል ማለትና ውቱ ይተነብል በስግደት ለኩሉ ፍጥረት ይላል። ሰግዶ ለሰዎች ሁሉ ምሕረትን ልመናን ያቀርባል። ቅዱስ ሚካኤል ለሰው ልጆች ምልጃን እንደሚያቀርብ ቅዱሳኑ ሁሉም ደርሳታቸው ተባብረውበታል። እነ ቅዱስ አፎሚያ እነ ዋሄራን በሕይወታቸው ገልጸውልናል ማለት ነው። እና ቅዱስ ሚካኤል በእውነቱ ሩህሩህ የሆነ መልአክ ነው። ለዚህ ነው ሊቁ አልቦ ዘይት ማሰለክ በልማደ ምሕረት ወሳይል እነበለማይቲታ ይትከ ማርያም ድንግል። ቅዱስ ሚካኤል አንተን በሳይል በምህረት በረዳትነት በቸርነት የሚስተካከል የለም። እነበለማይቲታ ይትከ ማርያም ድንግል ከድንግል ማርያም ውጪ እና ባሕራን የሞቱ ደብዳቤ ወደ ሕይወት የተቀየረለት በእናት በአባቱ ዝክር አማካኝነት ያስተውት ነበር። ለዚህ ነው ቅዱስ ያሬድ በአሰርቱ ወበአርባዕቱ ትንብልናከ በ14ቱ ልመናዎች ይላል። ይህ ማለት ወራቱ ከመስከረም አንስቶ እስከ ነሐሴ ያሉትን 12 የሚውልበት ቀን በ12ኛው ቀን ቅዱስ ሚካኤል ይውላል። እነዚህን 12 ሁለቶቹ ደግሞ ታኅሳስ 19 እና ጳጉሜ 3 ቀን የቅዱስ ሚካኤልን በዓል ምዕመናን ማክበር አለባቸው። በዚህ ዕለት የመላእክት ክብራቸው ጠቅላላ አሁን አበይቱን በቤተክርስቲያን ግዝት በዓል የተባሉ አሉ አይደል? የእመቤታችን በዓል በ21 ግዝት በዓል ነው። የመላእክትን ሲያይ በ12 ግዝት በዓል ነው። ከዛ የባለ ወልድ በዓል ደግሞ እንዲሁ የኢየሱስ ክርስቶስ በዓል ማለት ነው፣ ግዝት ነው። እና በዚህ ዕለት የቅዱስ ሚካኤልን ዝክሩን የሚዘክሩ ለተራበ ምግብ የሚያበሉ፣ ለጠማ ውሃውን የሚያጠጡት፣ የተራቆተውን ልብሱን የሚያለብሱት፣ ሌላው ቀርቶ ስሙን ጠርተው የሚያድሩት ብዙ ቸርነት ተደርጎላቸዋል። ከዚያ መካከል እስቲ አንዶቹን እናንሳ። ዱራታውስ የሚባል አንድ ሰው ነበረ። የቅዱስ ሚካኤል ዝክር ይዘክራሉ ከሚስቱ ጋር ሆነው ከቴዎስቲያ ጋር ሆነውና ዘመን አጸባ ሆነ፣ ተቸገሩ። ሲቸገሩ ግን በጣም የሚገርመው ነገር ችግራቸው ሳንበላ ሳንጠጣ ብለው ሲያማሩ ከመጽሐፍት አላገኘንም። የቅዱስ ሚካኤልን ዝክር ሳንዘክር ነው። ይሄንን ታሪክ በተመሳሳይ ከአቡነ ተክለ ሃይማኖት ቤተሰብ እናገኘዋለን። ከጸጋ ዛብና ከእግዚአብሔር እናገኘዋለን። በጎ ዝክርን በሚዘክሩበት ሰዓት በጎ ልጅን ይሰጣል። ቅዱስ ሚካኤል ነው እግዚአብሔርን ከሩቅ አገር አምጥቶ ለጸጋ ዛብ ያስረከበ፣ በስደት ጊዜ የረዳት፣ እሱን በውሃ ውስጥ እንዳይሰጥም አድርጎ የታደገው፣ ከአላዊ ንጉሥ የጠበቀው ቅዱስ ሚካኤል ነው። የአቡነ ተክለ ሃይማኖትን አባት የጠበቃቸው ማለት ነው። አቡነ ተክለ ሃይማኖትንም በእውነቱ በብዛት ሲረዳቸው የነበረ ቅዱስ ሚካኤል እንደሆነ በመጽሐፋቸው እናያለን። ወደ ቀደመ ታሪካችን ስንመለስ ተቸገሩ። ዘመኑ ዘመን አጸባ ሆነባቸውና ልብሴን እሸጣለሁ አለ ዱራታውስ። የለም አንተ ልብስን መሸጥ የለብህም፣ መጀመሪያ የኔ ልብስ ይሸጥ ብላ ተመልከቱ፣ ለዝክር ሲሽቀዳደሙ ማለት ነው። የእሷ ልብስ ሰጠችው። የሐር ልብስ ነበርና ያችን የሐር ልብስ ይዞ ሄዶ በከተማ እየዞረ በግ እና ዓሣ ገዛ ዘንድ መሮጥ ጀመረ እና አላገኘም። ግን ከዛ በመጨረሻ ጊዜ አንድ ባለጸጋ ሰው አገኘው። ምንድነው እሱ ልብስ ይዘህ የምትዞረው አለው። አይ የቅዱስ ሚካኤልን ዝክር ዘክር ነበረ፣ ግን ዝክሩ ሊታጎልብኝ ሆነ። ስለዚህ ይሄ ባለቤቴ ልብስ ነው፣ ልብሳችንን ሽጠን ልንዘክር ነው አለ። የእሷ ልብስ የኔ ልብስ ተሽጦ ለድሃ በጎ ነገር ልናረግ ነው አለ። ከዚያ ኋላ አነቷ አሰከ እኔ ዋሳሃለሁ አለና በጉን ገዝቶ ይዞ ሄደ። በክንዱ ሚስቱ ልብስ እንደደረበ በጉን ይዞ እየጎተተ ገባና ሚስቱ ጠየቀችው፣ ይሄን ያክል በግ ከወዴት አገኘህ? ልብሱን ሳሸጣ ነው። አንድ ደግ ሰው ተውሶኝ ያለ እና እመጣለሁ ብሎኛል ብሎ ቤት ውስጥ ማስተላለፍ ጀመሩ። በእግዚአብሔር ቸርነት አማካኝነት በእውነቱ የጎደለው ቤት ሁሉ መላ። ወይኑ ተተረፈረፈ፣ ጤፉ ዕቃው ሁሉ ሞላ። ያንን በግ የገዛበት ዋጋ አለ እና እኔ ከዚህ በግ አልበላም፣ ዓሣ አጥምድልኝ አለው። ከዛ ዓሣ አጥምድ ዘንድ ተመልሶ ያችን ልብስ ይዟት ወጣ ይላል። ለምንድን ነው ሲለው ይሄንን ዓሣ ገዛ ነው አለ። ከዛ አሁንም እኔ ዋሳሃለሁ ብሎ ሄደ። ዓሣውን ገዛና መጣ። ሆዱን በተነጠቀው ጊዜ በውስጡ ብዙ ወርቅ አገኘ። እንግዲህ ይሄን ወርቅ ወስደህ
ዳህን ክፈል አለው። ቅዱስ ሚካኤል ነው እንዲህ ብሎ የሚራደውና ቅዱስ ሚካኤልን የሚዘክሩ ቅዱስ ሚካኤል የሚያስታውሱ ሰዎች በህይወታቸው እነሱ ባላወቁበት ረገድ ራሱ ብዙ ረዳትነት ይረዳል። ማለት ሰው ሲጸልይ ችግሩ ነው የሚናገር እንዲሁኝ እንደዚህ ወድቄ እንደዚህ አድርጌ ገንዘቡንም ንብረቱንም ከሀገር እንዲወጣም አድርገኝ ጌታዬ ነው ልመናው። አፍቅተዋል ወድቀዋል ሲባሉ ያድናል። እግዚአብሔር ሞቷል ሲባል ያድናል። ለዚህ ነው ሊቃውንቱ ሰረጉም እንዲላሉ እግዚአብሔር እንኳን ከታሰበ ከተወረወረ ያድናል። ተመልከቱ 3 ደቂቅን መልአኩ ያዳናቸው ከሳት ውስጥ ከወደቁ በኋላ ዳንኤልን ቅዱስ ሚካኤል ያዳነው በአንበሳ ጉድጓድ ከተጣለ በኋላ ከወደቁ በኋላ ማንሳት ይችላል። እግዚአብሔር ሞተዋል አልቆላቸዋል ሲባል እነዚያ ሰዎች እኮ ዳንኤልን ልክ ብቻ ወደ አንበሳ ጉድጓድ ሲጥሉት አረፍ ነው እንግዲህ ዳንኤል ነው ያሉት። 3 ደቂቅን ከሳት ሲጥሏቸው እንግዲህ 3 ደቂቅን አረፍናቸው ነበር ያሉት። እግዚአብሔር ግን አዲስ ሕይወት መሰረተ። ባህራንን ያ ሰውዬ ልክ በባህር ውስጥ ሲጥለው አረፍኩት እንግዲህ ሀብቴን ንብረቴን የሚወርስ የለም ብሎ ነበር። አሁንም ደግሞ በድጋሚ መልእክት ጽፎ ሲልከው እንግዲህ አሁን አረፍኩት ብሎ ነበር። እግዚአብሔር ግን ታሪክ ቀያሪ አምላክ በሞት ውስጥ ሕይወት አለው። እግዚአብሔር በመቃብር ውስጥ አዲስ ሕይወት ይሰጣል። ቅዱስ ሚካኤልን ሲጠሩት የሚደርስ ነው። ስለዚህ ዝክሩን ማድረግ እንደነ ተክለ ሃይማኖት ያለ በጎ ልጅን ይሰጣል፣ በክፉ ቀን ይራዳል። በእውነት እግዚአብሔር ሂዳ አቡነ ተክለ ሃይማኖት እናት ትለምን ነበር በጎ ልጅ ካልሆነ ማይጸኔን ዝጋው እያለች እና ንጉሱ ወዷት ሊያገባት ወሰዳት ነው የሚለው። ለመረች እግዚአብሔር በጎ ልጅ ካልሆነ ከካህኑም ቢሆን ልጅ አትስጠኝ ብዬ ስለምንህ ከጣዖት አምላኪው ልጅ ልሰጠኝ ነው ብላ ጮኸች። እግዚአብሔር በዚያን ጊዜ ዝም ብሎ ነበር የሚያዳምጣት። ከዚያ የሰርጉ ቀን ሄዳ ከንጉሱ ጋር አብራ ሊያሰግዳት ለጣዖቱ ሲል መልአኩ ነቆ ከቤተ ክርስቲያን አምጥቷታል። ቅዱስ ጸጋ ዛር ከሚያገለግልበት እና አቡነ ተክለ ሃይማኖትም በዚህ መልኩ ነው ተጸንሰው የተወለዱት በቅዱስ ሚካኤል አማላጅነት እና በጎ ልጅን ይሰጣል። በጎ ልጅን መውለድ ከተፈለገ ልጆችን ማሳደግ ከተፈለገ በበጎ ጎዳና ሕይወት እንዲሰምር ንግዱም እንዲበረታ የቅዱስ ሚካኤል ረዳትነት ያስፈልጋል። በጥቅሉ የቅዱሳን እርዳታ ያስፈልጋል። በተለይ በውጭ ሀገር ያሉት ሰዎች ብዙ ጊዜ ሲያረጉት እናያለን። ቅዱሳንም በሕይወታቸው አለ ፓትሮስ ሴንት የሚሉት አለ። የራሳቸው ቅዱስ የራስ ቅዱስ ማለት የኔ ብቻ ማለት አይደለም። በቤተክርስቲያን ግላዊነት የለም። ነገር ግን ምን ማለት የሚወዱት ዝክሩን የሚዘክሩለት መታሰቢያውን የሚያደርጉለት የቅዱስ ሚካኤልን ዝክር መዘከር በእውነቱ በሕይወታችን በጎ እንድንሆን በጎ ልጆች እንዲኖረን ሕይወታችን እንዲሰምር ያደርጋል ማለት ነው። ወንድሜ ከሞት ሄዳ ነበር ነው። ለምሳሌ አምቡላንስ ይነዳ ነበር እኔ ወንድም። አሁን በፍጹም ብታርደው በሚካኤል ቀን ስራ ይሰራ። ለምንድነው አምቡላንስ እየገለበ ሄዶ ዱቄት ሆነ አምቡላንሱ ምንም ጭራሽ ሳይነጋው በህይወት ወጣ። ከዛን ቀን ጀምሮ በሚካኤል ቀን ስራ ይሰራምና የሚካኤል ቀን ማክበር መዘከር በምድርም ያስከብራል በሰማይም መንግስተ ሰማያትን ያስገኛል ማለት ነው። አመሰግናለሁ። በዓሉን ሳከብር በተለይ ደግሞ የጥምቀት ማግስት በቃ የተለየ ስሜት ነው የሚሰማኝና ለኔ ቅዱስ ሚካኤል ይለየብኛል። ድርሳነ ሚካኤል አነባለሁ ነው ብቻህን እንዳልሆንኩ ይሰማ ያደርጋል። በደንብ ተራዳይነቱን በደንብ ያሳያልና ትልቅ ደስታ ይሰማኛል። እሱንም በመሰማበትም በማነብበትም ጊዜ ማለት ነው። ዙሪያዬ ሰፈረ የጠላትን መከራ ወልጄ ብዙ ጊዜ ጠይቀው ነበር። ትንሽ ኮምፕሊኬሽን ነበረ የመጀመሪያ ወሊድ ማለት ነው እና ጠይቄው አልቅሼ ብዙ ነገሮችን ምላሽ አግኝቼበታለሁ። እኔ ከዚህ በፊት ስራ በሌለኝ ሰዓት ቅዱስ ሚካኤል ቤተክርስቲያን ሄጄ አልቅሼ ጸሎት አድርጌ ነበርና እንደ ኃጢአት ሳይሆን እንደ እግዚአብሔር ቸርነት በቅዱስ ሚካኤል ምልጃ ተሳክቶልኝ ስለቴን አስገብቻለሁና እሱን መቼም ማረሳው። እግዚአብሔር ብዙ ክፉ ነገሮችን ወደ ደግ እንደሚቀይር የሞትን ደብዳቤ ወደ ሕይወት አለመኖርን ወደ መኖር አፍተዋል ሲባል አሉ እንዲባል በባህር ሸጥመዋል ሲባል ባህርን በደረቅ ከፍሎ እንደሚያሻገር ለክፋት የታሰበውን በኮከብ ሲመለክበት የነበረውን የኮከብ አምላክ እግዚአብሔር እንዲመለክበትና ከዋክብቱ የፀሐዩ የሰማዩ የምድሩ ሁሉ አምላክ ስነ ፍጥረትን ሁሉ የፈጠረ የባህሪ አምላክ የሆነ እግዚአብሔር እሱ ደግሞ በጸጋው የሰጠው ቸርነት ቸሩ አማላጅ የሆነ ቅዱስ ሚካኤል ደግሞ የሱ በዓል እንዲከበርበት አድርጓልና መጨረሻ ደግሞ አፎሚያን ታሪክ ስናነሳ የጠመጠመ ሁሉ ካህን ቆይ ያደረገው ሁሉ መነኩሴ እንዳልሆነ ማወቅ አለባቸው። ሰይጣን በመላክ አንጻር ራሱ ይታያል ማለት ነው። በእውነት አንዳንድ ጊዜ ከክርስትናችን እንድንርቅ የምናደርጉ ሰዎች እንደ አፎሚያ ልንገስጣቸው ይገባል። ከሁሉም ቤተክርስቲያን ባይለት ተቆሞ የሚዋልበት የሚታደርበት ነው ሁሉ ጊዜ በየወሩ ማለት ነው።
ብዙ አገልጋይ የለባቸው ራሱ የቅዱስ ሚካኤል ሳይቀደስ ስቡ ሳይባል አይዋልም ከብዙ ቦታ ላይ እና ለፍተው ተግተው እኛን አስተምረው ለዚህ ደረጃ ያላበቁን ለአብነት መምህሮቻችን ለሁሉም በእውነቱ የቅዱስ ሚካኤል ቸርነት ነው እነሱን እየጠበቀ ከዚህ ያደረሳቸውና እነርሱን በእድሜ በጤና ያኖርልን ማለት እወዳለሁ። ምእመናን ከቅዱስ ሚካኤል ዝክሩን ዘክረው መታሰቢያውን አድርገው አማላጅነቱ በሁላችንም ሕይወት ደርሶ አይተናዋል። በሁላችንም ሕይወት ታድጎናል። የሞታችን ደብዳቤ ወደ ሕይወት ቀይሮልናልና የሞትን ደብዳቤ ወደ ሕይወት መቀየር የሚችል አምላክ በቅዱስ ሚካኤል አድሮ ብዙ በጎ ነገሮች አድርጓልና እንድንጠቀምበት መልእክት ማስተላለፍ እፈልጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።